ሰበር ዜና በአማራ ክልል እየተደረገ ያለው እጅግ አደገኛ ጦርነት ተጠናክሮ ቀጥሏል። ዛሬም ብዙ ሰዎች እንደ ቅጠል የረገፉበት ጦርነት ተደርጓል። ዛሬ የተሰማው ዜና እጅግ ለማመን የሚከብድ ነው። እስከ ፍጻሜው ከኛ ጋር ከሆናችሁ ከባህር ዳር የደረሰንን ልዩ ዘገባ ትሰማላችሁ። ብልጽግና ፓርቲ በሁሉም መስኮች ከፍተኛ እምርታ ማስመዝገቡን ሲገልጽ፣ በሌላ በኩል ሀገሪቱ በሁለንተናዊ ዘርፎች እያሽቆለቆለች ነው የሚል ውዝግብ ተፈጥሯል። የብልጽግና ፓርቲ በዋና ጽሕፈት ቤቱ ያደረገውን ስብሰባ ተከትሎ ያልተሰማ ልዩ ዘገባ ይዘናል። የቀድሞው የእስልምና ጉዳዮች ከፍተኛ ፕሬዝዳንት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በማረፋቸው የተለያዩ ተቋማትና ባለስልጣናት እንዲሁም ታዋቂ ግለሰቦች የሐዘን መግለጫ መልእክት አስተላልፈዋል። ይህ ጥበብ ሚዲያ ነው። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በአክብሮት እንጋብዛለን። በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍ መረጃዎችን በዝርዝር የምናሰማችሁ ይሆናል። ለዕለታዊ እንቅስቃሴ ይረዳችሁ ዘንድ የዕለቱን የውጭ ሀገር ገንዘቦችን ዕለታዊ የምንዛሬ ዋጋ በማስቀደም ወደ ዝርዝር ዘገባዎች እናልፋለን። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር 145 ብር ከ2 ሳንቲም ተገዝቶ 148 ብር ከ2 ሳንቲም ይሸጣል። ፓውንድ ስተርሊንግ 191 ብር ከ5 ሳንቲም ተገዝቶ 195 ብር ከ4 ሳንቲም ይሸጣል። የአውሮፓ ዩሮ 169 ብር ከ5 ሳንቲም ተገዝቶ 172 ብር ከ8 ሳንቲም ይሸጣል። የስዊስ ፍራንክ 179 ብር ከ9 ሳንቲም ተገዝቶ 183 ብር ከ4 ሳንቲም ይሸጣል። የኩዌት ዲናር 446 ብር ከ1 ሳንቲም ተገዝቶ 475 ብር ከ5 ሳንቲም ይሸጣል። የቻይና ዩዋን 20 ብር ተገዝቶ 20 ብር ከ4 ሳንቲም ይሸጣል። የተባበሩት አረብ ኤምሬት ድርሃም 39 ብር ከ5 ሳንቲም ተገዝቶ 40 ብር ከ3 ሳንቲም ይሸጣል። የሳውዲ ሪያል 38 ብር ከ7 ሳንቲም ተገዝቶ 39 ብር ከ5 ሳንቲም ይሸጣል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በሐጂ ዑመር ኢድሪስ ህልፈት የተሰማውን ሐዘን ገለጸ። የእስልምና ጉዳዮች ጠቅላይ ምክር ቤት በቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ህልፈት የተሰማውን ሐዘን ገልጿል። ምክር ቤቱ ባስተላለፈው የሐዘን መግለጫ የሀገራችን ዋርካ የሁሉም አባት የነበሩት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ባጋጠማቸው ህመም ምክንያት በሕክምና ሲረዱ ቆይተው ወደ አሄራ ሄደዋል ብለዋል። ህልፈታቸው ላ ሀገራችን ህዝብ ሐዘን ነው ሲልም ምክር ቤቱ ገልጿል። እኚህ ታላቅ አባት ላበርክቷቸው ሀገራዊና ሃይማኖታዊ አስተዋጽኦ በሚመጥን መልኩ ስርዓተ ቀብራቸው በመንግስት ደረጃ እስላማዊ ስነ ስርዓትን በጠበቀ መልኩ በጠቅላይ ምክር ቤቱ ኃላፊነት እንደሚፈጸም አስታውቋል። ሀገራችን ታላቅ አባት አታለች ያለው ምክር ቤቱ ሐዘናችን መሪር ቢሆንም የአላህን ውሳኔ ከመቀበል ውጪ አማራጭ የለንም ሲል የሐዘን መግለጫ መልእክቱን አስተላልፏል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ህልፈት የተሰማትን ሐዘን ገለጸች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ህልፈት የተሰማትን ጥልቅ ሐዘን ገልጻለች። ቤተክርስቲያኗ ባስተላለፈችው የሐዘን መግለጫ የተቀዳሚ ሙፍቲ ሐጂ ዑመር ኢድሪስን ዜና እረፍት የሰማነው በታላቅ ሐዘን ነው። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ የሰላምና የፍቅር የአንድነት ተምሳሌት አባት ነበሩ ስትል ገልጻለች። በሁሉም ኢትዮጵያውያን ዘንድ የተወደዱ የተከበሩ የነበሩት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በመላው ኢትዮጵያውያን ዘንድ በመልካም ስብዕናቸውና በርህራሄያቸው በታሪክ ሲታወሱ እንደሚኖሩ መልእክት አስተላልፋለች። ቤተክርስቲያኗ በእኒህ የኢትዮጵያ ሁሉ አባት በነበሩ በተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ረፍት የተሰማትን ጥልቅ ሐዘን ገልጻ ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸውና ለመላው ኢትዮጵያውያን መጽናናትን ተመኝታለች። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ዘመናቸውን ለአንድነት የተጉ የሀገር ዋርካ ነበሩ ሲሉ ሼህ ሐጂ ኢብራሂም ቱፋ ተናገሩ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሐጂ ኢብራሂም ቱፋ በተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ወደ አሄራ መሄድ የተሰማቸውን ጥልቅ ሐዘን ገልጸዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሐጂ ኢብራሂም ቱፋ በተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ህልፈት የተሰማቸውን ጥልቅ ሐዘን ገልጸዋል። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ
እድሪስ ዕድሜ ዘመናቸውን ለአንድነት የተጉ የሀገር ዋርካ ነበሩ ሼህ ሐጂ ኢብራሂም ቱፋ ተናገሩ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሐጂ ኢብራሂም ቱፋ በተቀዳሚ ሙፍቲ ሐጂ ዑመር እድሪስ ህልፈት ተሰማቸውን ጥልቅ ሐዘን ገልጸዋል። የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሐጂ ዑመር እድሪስ በዲን ዕውቀታቸው አንቱ የተሰኙ በመንፈሳዊ አገልግሎታቸው ላቅ ያለ ደረጃ የነበራቸው ናቸው ያሉት ሼህ ሐጂ ኢብራሂም ቱፋ እሳቸውን ማጣት እጅግ ከባድ ነው ብለዋል። ጠቅላይ ምክር ቤቱ ህጋዊ ሰውነት እንዲያገኝ እስላማዊ ባንኮች እንዲቋቋሙ የሰሩት ታላቅ ስራ በታሪክ ሲታወስ ይኖራል ያሉት ሼህ ሐጂ ኢብራሂም ቱፋ የሙስሊሙ አንድነት እንዲጠናከር እድሜ ዘመናቸውን መልፋታቸውን ገልጸዋል። በዚህ ረገድም ተቀዳሚ ሙፍቲ ሐጂ ዑመር እድሪስ ላበረከቱት ሁሉ ጠቅላይ ምክር ቤቱ ከፍተኛ ክብርና ዕውቅና ይሰጣል ብለዋል። ለሀገራችን ሙስሊሙ ማህበረሰብ የከፈሉት ዋጋና ያበረከቱት አስተዋጽኦ መቼም አይዘነጋም ያሉት ፕሬዝዳንቱ መልካም ስራቸውን ሁሉ አላህ እንዲቀበላቸው ምንዳቸውንም ጀነተል ፊርደውስ እንዲያደርግላቸው አላህን እንለምናለን፣ በያለንበት ዱዓ እናደርግላቸዋለን ሲሉ ገልጸዋል። የቀብር ስነ ስርዓቱ የታላቁን ዓሊም ክብር በሚመጥን መልኩ እስላማዊ ድባቡን ጠብቆ በመንግስት ደረጃም ጭምር እንዲፈጸም ሀገራዊ ኮሚቴ ተቋቁሞ እየተሰራ እንደሚገኝ ፕሬዝዳንቱ አስታውቀዋል። ፕሬዝዳንት ታዬ አስቀስላሴ በተቀዳሚ ሙፍቲ ሐጂ ዑመር እድሪስ ህልፈት የተሰማቸውን ሐዘን ገለጹ። ፕሬዝዳንት ታዬ አስቀስላሴ በተቀዳሚ ሙፍቲ ሐጂ ዑመር እድሪስ ህልፈት የተሰማቸውን ጥልቅ ሐዘን ገልጸዋል። ፕሬዝዳንቱ ባስተላለፉት የሐዘን መግለጫ በቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሐጂ ዑመር እድሪስ እረፍት የተሰማኝን ጥልቅ ሐዘን ለመግለጽ እወዳለሁ ብለዋል። ተቀዳሚ ሙፍቲ ሐጂ ዑመር እድሪስ በመልካም አበርክቷቸው ሁሌም የሚታወሱ ናቸው ሲሉም ገልጸዋል። ፕሬዝዳንቱ ለቤተሰቦቻቸውና ለመላው ኢትዮጵያውያን መጽናናትን ተመኝተዋል። የሰላም ሚኒስቴር በተቀዳሚ ሙፍቲ ሐጂ ዑመር እድሪስ ህልፈት የተሰማውን ጥልቅ ሐዘን ገለጸ። የሰላም ሚኒስቴር በቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሐጂ ዑመር እድሪስ ህልፈት የተሰማውን ጥልቅ ሐዘን ገልጿል። ሚኒስቴር መስሪያ ቤቱ ባስተላለፈው የሐዘን መግለጫ ተቀዳሚ ሙፍቲ ሐጂ ዑመር እድሪስ በአመራርነት ዘመናቸው የሙስሊሙ ማህበረሰብ አንድነት እንዲጠናከር እንዲሁም ተቋሙ በህግ ዕውቅና አግኝቶ እንዲቋቋም ባደረጉት በጎ አስተዋጽኦ ይታወሳሉ ብለዋል። ለሀገራዊ ሰላምና ብሔራዊ አንድነት መጎልበት በቅንነት ያደረጉት አስተዋጽኦ ሁሌም የሚዘከር ነው ሲልም ገልጿል። ሚኒስቴር መስሪያ ቤቱ ለቤተሰቦቻቸው፣ ለሃይማኖቱ ተከታዮችና ለመላው የኢትዮጵያ ህዝብ መጽናናትን ተመኝተዋል። ብልጽግና ፓርቲ በሁሉም ዘርፎች እምርታ ማስመዝገቡን አስታወቀ። የብልጽግና ፓርቲ የ2018 አንደኛ ሩብ ዓመት የፓርቲው አፈጻጸም ግምገማ መድረክ መደረጉን ተከትሎ የፓርቲው ምክትል ሊቀመንበር አቶ አደም ፋራ ፓርቲያችን በሁሉም ዘርፎች እምርታ አስመዝግቧል ሲሉ ተናግረዋል። ለሁለት ተከታታይ ቀናት በዋና ጽህፈት ቤት በተካሄደው መድረክ የብልጽግና ፓርቲ ምክትል ፕሬዝዳንትና የዋና ጽህፈት ቤት ኃላፊ አደም ፋራ፣ የብልጽግና ፓርቲ ዋና ጽህፈት ቤት ዘርፍ ኃላፊዎችና እንዲሁም የሁሉም ቅርንጫፍ ጽህፈት ቤት ኃላፊዎችና ሌሎች የፓርቲው ከፍተኛ አመራሮች ተገኝተዋል። የሩብ ዓመት የፓርቲው ስራ አፈጻጸም ግምገማ መድረክን በንግግር የከፈቱት የብልጽግና ፓርቲ ምክትል ፕሬዝዳንትና የዋና ጽህፈት ቤት ኃላፊ አቶ አደም ፋራ ፓርቲው በሁሉም ዘርፎችና መስኮች ስኬታማ ጉዞ እያደረገ ይገኛል ብለዋል። ፓርቲውን ለስኬት ያበቁትን 5 አንኳር ነጥቦችን አብራርተዋል። ለኢትዮጵያና ለፓርቲያችን በሚመጥን መንገድ ከፍ ተደርጎ በመታቀዱ፣ በመደመር እሳቤ ሁሉንም አቅሞች ለማጠናከር ጥረት በመደረጉ፣ በፕሮግራማቲክ እይታ በየአካባቢው ያለውን ተግባራዊ እውነታ መሰረት በመደረጉ፣ በፍጥነትና በፈጠራ መርህ በመሰራቱና ፈተናን ወደ ዕድል የመቀየር መርህን መከተል በመቻሉ ፓርቲው ዘርፈ ብዙ ስኬቶችና ድሎችን አስመዝግቧልም ብለዋል። በመድረኩ በፓርቲውና በህዝብ ንቅናቄ የተሰሩ ስራዎችን በጥልቀት መገምገማቸውን የገለጹ ሲሆን በሁሉም መስኮች የተመዘገቡ ስኬቶችን ማስቀጠልና ጉድለቶችን ለማረም የጋራ መግባባት ይፈጠራልም ብለዋል። ፓርቲው ይህን ይበል እንጂ የኑሮ ውድነት በማህበረሰቡ ጫንቃ ላይ የፈጠረው ከፍተኛ ጫናን ማቅለል አልቻለም። ሀገሪቱ ያለባትን ከፍተኛ የውጭ ብድር መክፈል ባለመቻሉ አበዳሪዎቿ ህጋዊ እርምጃ ለመውሰድ እንገደዳለን ብለዋል። ይህ ማለትም ወደፊት የሀገሪቱን ትላልቅ ተቋማት ሊወርሱ ይችላሉ ነው። የሀገሪቱ ሰላም ከጊዜ ወደ ጊዜ እየሳሳ በመምጣቱ
ባለመውጣቱ በየአካባቢው የተቀጣጠለው ጦርነት የሰዎችን ሕይወት እየቀጠፈ ቀጥሏል። ፓርቲው ማስቆም አልቻለም። እንዲሁም ሀገሪቱን ከፍተኛ የዕዳ ጫና ውስጥ በማስገባት በብድር የተገኘው የውጭ ምንዛሬ ገንዘብ ምንም ገቢ በማያስገኙ በከተማ ውበት ላይ ባተኮሩ ፕሮጀክቶች ፈሰስ አድርጓል የሚሉ የሰሉ ትችቶች በተቃራኒ ጎራ ይሰነዘሩበታል። ከስደት ተመላሾችን መልሶ የማቋቋም ስራ ማከናወን እንዳልተቻለ ተገለጸ። ከስደት ተመላሾችን የማቋቋሚያ ገንዘብ ድጋፍ እንዲያገኙ የተቋቋመው ፈንድ ስራ ባለመጀመሩ መልሶ ማቋቋም እንዳልተቻለ ነው የተገለጸው። ዓለም አቀፉ የፍልሰተኞች ድርጅት IOM በሚቀጥሉት 5 ዓመታት በኢትዮጵያ ለስደትና ለመፈናቀል ምክንያት የሆኑ ችግሮችን መቅረፍ የሚያስችል የ5 ዓመት ስትራቴጂካዊ እቅድ ጥቅምት 6 ቀን 2018 ዓ.ም ይፋ ሲደረግ ነው የተገለጸው። በፍትህ ሚኒስቴር የብሔራዊ ትብብር ጥምረት ሴክሬታሪያት ኃላፊ አቶ አብርሃም አያሌው መርሃ ግብሩ ላይ እንደገለጹት ከስደት ተመላሾችን መልሶ ለማቋቋም ታስቦ የተዘጋጀው ፈንድ ወደ ስራ ባለመግባቱ ተመላሾችን የማቋቋም ስራ እየተከናወነ አይደለም ብለዋል። በሰው መነገድና በህገወጥ መንገድ ለስራ ወደ ውጭ ሀገሮች መላክን ለመከላከል በወጣው አዋጅ መሰረት እንዲቋቋም ለተደረገው ፈንድ አዋጁን ለማስፈጸም የሚያስችል ደንብ በሚኒስትሮች ምክር ቤት ባለመጽደቁ ፈንዱን ወደ ስራ ማስገባት እንዳልተቻለ ገልጿል። ፈንዱ ቢቋቋምም ስለሚደረግበት ሁኔታ ገንዘቡን ለተጎጂዎች የማዳረስ ሂደት እንዲሁም በህገወጥ የሰዎች ዝውውር ተጠርጥረው የተቀጡ አካላትን ገንዘብ ወደ ፈንዱ የሚተላለፍበትና ዝርዝር አፈጻጸሙን የሚመለከተው ደንብ ባለመጽደቁ ለተመላሾች ማድረስ አልተቻለም ብለዋል። መከላከያ ሰራዊቱ በምስራቅ እዝ የሚገኙ አሃዶች ባካሄዱት ኦፕሬሽን 48 የፋኖ ታጣቂ ኃይል አባላትን በመግደል 40 የሚሆኑትን ማቁሰላቸውን ሰራዊቱ አስታወቀ። ስምሪቱ በተካሄደበት ምዕራብ ጎጃም ዞን ወንበርማ ወረዳ ቁጪል ቀበሌ የነበረው ቃኘው ባደረገው የጸረ ሽምቅ ውጊያ 8 የፋኖ አባላት ሲገደሉ 13 ቆስለዋል ብለዋል። በአዊ ዞን ባንጃ ወረዳ አሰም ቀበሌ በተደረገው ስልታዊ ኦፕሬሽን 23 የታጣቂው አባላት ሲገደሉ 19 መቁሰላቸውንም አስታውቋል። ከተገደሉት መካከልም ቸኮለ ዘመኑ የፋኖ መስራችና የታጣቂ ኃይሉ የሻምበል አዛዥ፣ ቸኮለ ክንዴ የፋኖ መስራችና የሻምበል አመራር እንዲሁም በልስቲ ዘመኑ፣ ዳኛው ጥላሁን፣ ግርማው መኮንን የተባሉ አስተባባሪዎች ይገኙበታልም ብለዋል። በተመሳሳይ ቀን ሰሜን ጎጃም ዞን ባህር ዳር ዙሪያ ወረዳ ዳና ማርያም ቀበሌ 17 የፋኖ አባላትን በመግደል ብዙዎችን ማቁሰሉን ሰራዊቱ አስታውቋል። በዚህ ኦፕሬሽንም ከተገደሉት የታጣቂ ኃይሉ አመራሮች መካከል የፈቃዱ ቀለመ ወርቅ ዳና መምሪያ ሻምበል ዘመቻ ኃላፊ፣ የፌዴራል ፖሊስ አባል የነበረ ምኒልክ ሙላት ሻምበል መሪ፣ አንዱ አምላክ ማረኝ ዘመቻ ኃላፊ፣ በቃለ ጥጋቡ ዳና መምሪያ 100 መሪ፣ አለልኝ ችሎት 100 መሪ፣ የጌትነት ካሳ ቲም መሪ እንዲሁም እሱ ያውቃል አቤል ወጋልሳ ቲም መሪ፣ ጥጋቡ አቢታ ቲም መሪ፣ ጌታውን ካሳ ቲም መሪ ይገኙበታል ብለዋል። በእነዚህ ስምሪቶችም የክልሉ የጸጥታ ኃይል ከሰራዊታችን ጎን ተሰልፎ ያደረገው ጀግንነት የተሞላበት ተጋድሎ ከፍተኛ ነው ሲል መከላከያ ሰራዊቱ አስታውቋል። ህዝባችን እንደተለመደው መረጃ በመስጠትና የተለያዩ ድጋፎችን በማድረግ የራሱን ሰላም ለማስጠበቅ ከፍተኛ እገዛ አድርጓልም ብሏል። ታጣቂ ኃይሉ በፊናው በሰሞኑ ከመንግስት የጸጥታ ኃይሎች ባደረጋቸው ውጊያዎች ድል እንደተቀዳጀ ገልጿል። በሰሜን ወሎ እንዲሁም በጎንደር በጎጃም የተለያዩ አካባቢዎች በተደረጉ ውጊያዎች የፋኖ ታጣቂዎች ብዙ ከተሞችን መቆጣጠራቸውን ዓለም አቀፍ ሚዲያዎች መዘገባቸውን ተከትሎ መዘገባችን ይታወሳል። በክልሉ እየተደረገ ያለው ጦርነት ባለፈው 1 ወር በጣም የተባባሰ ሲሆን በሁለቱም ተቃራኒ ኃይሎች በኩል ብዙ ሰዎች መሞታቸውን የሚያሳዩ ተንቀሳቃሽ ምስሎች በማህበራዊ ሚዲያዎች ተሰራጭተዋል። በዚህ አደገኛ ጦርነትም ቁጥራቸው በውል ያልታወቁ ሲቪሎችም ተገለዋል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎቻችን በዚህ ያብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበትን። ሰላም።